ከተመሰረተብሽ ክስ ነጻ ስለሆንሽና እንደዚህ በነጻነት መንቀሳቀስ ስለቻልሽ በጣም ደስ ብሎኛል። አመሰግናለሁ። እኔም በነጻነት መተንፈስ ስለጀመርኩኝ በጣም ደስ ብሎኛል። ይገባኛል፣ ነገሮቹ በጣም ከባድ ነበሩ። እውነት ለመናገር በእነዛ ከባድ ጊዜያቶች ውስጥ ከጎንሽ ሆን በጣም ደስ ይለኝ ነበር። ነገሮች እንደምታውቂው እኔም በዛ ሰዓት አብራኝ ብትሆን በጣም ደስ ይለኝ ነበር። ምን መሰለሽ ጽጌረዳ፣ እኔና አንቺ እንድንነጋገር መኮንን ያመቻችልን። ከፈቀርሽኝ እኔም ከፈቀርኩሽ ለምንድን ነው ታዲያ ደስታችንን የምናጣው? እሺ በይኝና ሰርጉ ይቅር፣ እኔ ይዤሽ እጠፋለሁ። ነብዩ፣ በአንተ ተማመናለሁ፣ ግን በቃ አሁን ነገሮች ረፍደዋል። ምንድን ነው የሚረፍደው? ጽጌረዳ እወድሻለሁ፣ አንቺም ደግሞ ትወጂኛለሽ። ስለዚህ በቃ ሌላም ነገር ምንድን ነው ያስፈልገው? እሺ በይኝና አብረን እኔ ይዤሽ ልጥፋ። እሺ ነብዩ። ጽጌረዳ ነብዩን እንደምትወደው እንደገና ገለጸች። እንደገና ደግሞ እኔ ከዚህ በፊትም አንድን ወንድ ወድጄ አላቅም፣ ከዚህ በኋላም ደግሞ ሌላም ወንድ መውደድ አልችልም። ግን አሁን እኔ ትዳር መመስረቴ ግዴታ ስለሆነብኝ ይህን ሰርግ ማቆም እንደማልችል አንተም ታውቃለህ። አይሆንም ጽጌረዳ፣ እኔም ወድሻለሁ፣ አንቺም ትወጂኛለሽ፣ ተያይዘን እንጥፋ ይላታል። አይ ነብዩ፣ በጣም ችግር ይፈጠራል። ስለዚህ እኔ በዚህ ትዳር ውስጥ ደስተኛ ሆኜ እንደማልኖር ራሴን አውቃለሁ። ስለዚህ አንተ ትዕግስተኛ ከሆንክ አንድ ቀን አብረን የምንኖር ሊሆን ይችላል። ስለዚህ ነብዩ፣ እንተን እንደምወድቅ እንድታውቅልኝ እፈልጋለሁ። ሁሌም ነው የምወድቅ፣ ከአንተ ሌላ የምወደው ወንድ በልቤ ውስጥ ማንም የለም ብላ እንግዲህ ፍቅሯን ገልጻ ትታት ሄዳለች። አይኗ በእንባ ተሞልቶ እንግዲህ ነብዩም አይኑ በእንባ ተሞልቶ የሰርጓን ወረቀት ስትሰጥ በጣም ነው የደነገጠው። እንግዲህ ነብዩም ይጠይቃታል። እኔ ለሰርግሽ ያወጣም ወጪ አንድ በአንድ እመልስለታለሁ፣ አንቺ ግን ከኔ ጋር ለመሆን ፍቃደኛ ሁኚ ይላታል። እሷም ደግሞ ነብዩ፣ እኔ አልችልም፣ እሱን ማግባት አማራጭ የሌለው ዋነኛው መንገዱ ብቻ ሆኗል። ዮናስ ይሄን ነገር ያደረገልኝ እሱን እንዲያገባ ፈልጎ ነው፣ እንደዛ ሊሆን አይችልም ይላታል። እንግዲህ እሷም እኔ ዮናስን ማግባት አለብኝ፣ ግዴታ ስለሆነብኝ እሱን ማግባት አለብኝ ትለዋለች። እንግዲህ ነብዩ ጽጌረዳን እንደምወዳት አልነገራትም። ፌበን እንግዲህ ፌበንና ዮናስ ተነጋግሮ ነው እንግዲህ ፌበንን ጽጌረዳን በዚህ ሁኔታ ውስጥ እንድትወድቅ ያደረጉት። ዮናስ ከዚህ በፊትም እንግዲህ ጽጌረዳ ነብዩን እንደምትወደው ያውቃል፣ እንዲሁም ደግሞ መኮንንም ያውቃል። ከዛ ደግሞ ፌበንም እንግዲህ እንደምንም ሆና ጽጌረዳንና ነብዩን መለየት እንዳለባቸው ነው የገባትና አንድ ጊዜ በመኪና ውስጥ እየሄዱ እንግዲህ አብሮ እየተጓዙ እያሉ መኪና ውስጥ እያወቀች ቀለበት አስቀምጣ ትሄዳለች። በዛ በቀለበቱ ምክንያት ተመልሳ መጣ ዮናስን ማግኘት ፈልጋ ቀለበቱን መኪና ውስጥ ታይዳ ከዛ ደውላ ትጠይቀዋለች። እንግዲህ ዮናስ እንግዲህ አንቺ እያወቅሽ ቀለበቱን እዚህ እንዳስቀመጥሽው ለኔ ገብቶኛል፣ ግን ከኔ ምን ፈልገሽ ነው ይህን ቀለበት እዚህ ውስጥ ስተሽ ሄድሽው ይላታል። እንግዲህ ተያዘን እንጥፋ ይላታል ነብዩ ጽጌረዳን። ጽጌረዳ ደግሞ ነብዩ ይህን ነገር አሁን እኔ ማድረግ አልችልም፣ አንደኛ እናቴን አጣታለሁ፣ ሁለተኛ ደግሞ ዮናስ ይህንን ነገር እንዲያደርግ ያደረገኝ ከእስር ቤት የገላገለኝ እሱ ነውና እሱን ትቼ ማግባት አንተን ማግባት አልችልም፣ በጣም ረፍዷል ትለዋለች። ምንድነው የረፈደ? ብር ነው አይደል? እሱ አንድ ሳንቲም ሳይቀር እኔ መልስለታለሁ ይላታል። አቶ መስፍን ደግሞ እንግዲህ ከሌላ ጋር ጨዋታቸውን እንደቀጠለው ይገኛሉ። ሌላ እንግዲህ ከማድረጉም ውጪ በጣም ፈርታለች እና ይሄ ሰውዬ
ከቤት አውጥቶ ካባረረኝ ምንድን ነው መፈጠረው ብላ እንግዲህ በጣም ፈርጣ ትገኛለች ሌይላ። እንግዲህ ሌይላን አቶ ነብዩ እኔ ለጊዜ ተጠቀመሽ የምጥል ሰው አይደለሁም፣ እኔ ስራም የሆነ ነገር የምታደርገውን ነገር አመቻችልሻለሁ ይላታል። እንግዲህ ሌይላ በጣም በደስታ ትሞላለች። እንግዲህ ጽጌረዳ አንድ ነገር እንድታወቅልኝ እፈልጋለሁ ነብዩ፣ ሁሌም ቢሆን ማፈቅረውና የምወደው አብሬ መኖር የምፈልገው አንተን ብቻ ነው። ስለዚህ እባክህን ነብዩ ትተኸኝ የትም አትሂድ። እኔን በትዕግስት ከጠበቅኝ ምናልባት አንድ ቀን አብረን ልንኖር እንችላለን ትለዋለች። እንዲሁም ደግሞ ፍብን ከመኮንን ጋር ያለውን ነገር ከዚህ በኋላ አንድም ነገር እንድታመጣልኝ አልፈልግም፣ አንድም ነገር እንድትናገር አልፈልግም። ከዚህ በኋላ አጠገቤ ድርሽ እንዳትል፣ ስፈልግ እደውልልሃለሁ ትለዋለች። እንግዲህ ፍብን መኮንን ደግሞ ስትፈልግ ራሱ እንዳትደውይልኝ ከዚህ በኋላ በመሀላችን ላይ ምንም የስራ ጉዳይ የለንም ይላታል። እንግዲህ ወይዘሪት ፍቅርታ ደግሞ የጽጌረዳ እናት የድሮዬን ጓደኛዬን እጠራታለሁ፣ በሰርጉ ላይ መገኘት አለባት፣ ስለዚህ እሷን ለመጥራት ሄዳሉ ስትል አይ አብረን ብንሄድ ይሻላል፣ አሁንም አዙሮሽ ወድቀሽ እዛ ደውሎ ከምጠሩኝ አብሬ መሄድ አለብኝ ብላ ስትል አይ እንደዛማ አይሆንም፣ አብረን ከምንሄደው እኔ ሂጄ እመጣለሁ፣ አሁን በጣም ደህና ነኝ እትዬ ምንም ችግር የለውም ብላ ለወይዘሪት ፍቅርቴ እንደዛ ተናግራ ትወጣለች። እሷ ግን የት እንደምትሄጂ እኔ አውቃለሁ ብላ ወይዘሪት ተከትላ የጽጌረዳን እናት እንግዲህ የፈበን እናት ተከትላ ትሄዳለች ማለት ነው። የት እንደምትሄጂ አንቺ በዝች በትንሹ ጭንቅላት እኔን ለማታለል እየሞከርሽ ነው እንዴ ብላ እንግዲህ ተከትላ ትሄዳለች። ጽጌረዳም እንዲሁም ደግሞ አይኗ በእንባ ተሞልቶ ለነብዩ ያለውን ፍቅር አሳይታለች ማለት ነው። እንግዲህ ዮናስ ደግሞ ማንም ጋር እንድትገናኝና ከማንም ጋር እንድታወራ ጊዜ መስጠት አልፈለገም። ቶሎ ብሎ ለማግባት ነው የወሰነው እና እሷም ደግሞ የሴቶች ጉዳይ ነው ይሄ ዛሬ እኔ ትምህርት ቤት ሄጄ የሆነ ማስተካከላቸው ነገሮች ስላሉ ትምህርት ቤት ሄጄ ያለውን ነገር ጨርሼ እመጣለሁ ስትል እንግዲህ ፍብን ዛሬ ቀንሽን ቤሎ እያየሽና ሜካፕሽን እየተስተካከልሽ የምትይው ቀን ላይ እንዴት ነው ታዲያ ዛሬ ትምህርት ቤት ሄዳለሁ የምትይው? ትምህርት ቤት እኮ 1 አመት ሙሉ ገና አለሽ ትላታለች። አይ ትምህርት ቤት ደርሼ ሁሉንም ነገር አስተካክዬ መምጣት አለብኝ ብላ እንግዲህ ትወጣለች። እናትየዋም ጽጌረዳ ጋር እየሄደች ግን ጽጌረዳ ቤት እንደሌለች አላወቀችም እና ጽጌረዳንም አይቼ ጓደኛዬንም ለሰርጉ ጋብዣት እመጣለሁ ትላታለች። እንግዲህ ጽጌረዳ እያለቀሰች ከነብዩ ተለይታ ወደ ትምህርት ቤት እየሄደች ፍብን እየሮጠች እንግዲህ እየጠራቻት አልሰማ ብላ በሩጫ በለቅሶ አይን ተሞልታ ጽጌረዳ እንግዲህ መንገድ ላይ እያለቀሰች ስትሄድ ምን ሆነሽ ነው ጽጌረዳ? ትምህርት ቤት ምን ተፈጥሮ ነው? እንግዲህ ዮናስ ምን ብሎሽ ነው የምታለቅሽው? ስትል አገባሽም ከዚህ በኋላ እኔና አንቺ ምስጢራማሞች ሳንሆን አንቺ የምትፈልጊውን ነገር ስላገኘሹ እኔም የምፈልገውን ነገር ስላገኘው ስለዚህ አብረን በሰላም እንኑር። አንቺም ባለትዳር ልትሆኝ ነው ከዚህ በኋላ እኔም ነብዩን አግብቼ ሁለታችንም የምንፈልገው ነገር ስላገኘን አንቺም በቤትሽ እኔም በቤቴ በሰላም እንኑር፣ የልጅነታችንን ነገር እንርሳው ትላታለች። ፍብን እንደዚሁ በቀልድ የምረሳ ነገር ነው እንደሚመስልሽ? እንደዚሁ በቀልድ በቃ እንደዛ ስላልሽ እኔ ሁሉንም ነገር ትቼ ወደ አንቺ የምመለስ ወይም ይቅርታ ማድረግሽ ልሽ ነው እንደሚመስልሽ? ብላ እንግዲህ ጽጌረዳ ለፍብን በንዴት ትናገራለች። እንግዲህ የፍብን እናት ወይዘሪት ፍቅርታ ከዚህ በኋላ ከዚች ልጅ ላይ የምትሰሪውን ግፍ ሁለተኛ እንደዛ አይነት ግፍ እንድትሰሪ አልፈልግም። እሷ እኮ እንዳንቺ በእጄ ነው ያሳደግኳት። ከዚህ በኋላ በእሷ ላይ የምትሰሪው ግፍ አንድ ነገር ማየት አልፈልግም
ብላ እንግዲህ ታስጠነቅቃታለች። ይሄ ትዳር በአንቺ በኩል የመጣ ከሆነ አንቺ በግዴታ እንድታገባ ምታገፋፊ እንደሆነ ካወቅኩኝ ወዮልሽ፣ እዛኔ እናትሽ እዚህ ምድር ላይ እንደሌለች ትቆጥራለች ትላታለች። ወይዘሮ ፍቅርታ ፌብን ደግሞ እረ እኔ ምንም ነገር አላቅም፣ ራሷ ናት ይህን ልጅ ለማግባት የወሰነችው፣ እኔ ምንም ነገር ማውቀው ነገር የለም ትላታለች። እንግዲህ ከእስር ቤት ነጻ ስለሆነች ግን ደስ ብሏታል። እንዲሁም ደግሞ ያው ዮናስን አገባለሁ ብላ ወይም ይወደኛል ብላ አንድም ቀንም ጠብቃ አታውቅምና ዮናስ ግን በዚህ ነገር ሁሉ ላይ እንድትገባ ያደረገው እሷን ለራሱ ለማድረግ አስቦ ነው። እንግዲህ የፈለገውን ነገር አድርጓል። አሁን ደግሞ ወረቀቱን ነጻ ወጥተሻል የሚለውን ወረቀት ሰጥቷል። ግን በኋላ ደግሞ መልሶ እዛ ውስጥ እንደሚከታትም ወይም እኔን ወይም ህይወትሽን ወይም ሞትን ነው የምትመርጭው፣ በዚህ ስራ ላይ 3 እድል ብቻ ነው ያለሽ ብሎ በግዴታ ይናገራል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።